الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ محمد جميل زين رحمه الله تعالى رحمة واسعة في كتابه خذ عقيدتك من الكتاب والسنة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى السؤال الثالث الثالث والعشرون ها ሶስተኛው ጥያቄ በለው ሊሉ ነው ማለት ነው። ها ሶስተኛው ጥያቄ هل يجوز النذر لغير الله የሚል ነው ማለት ነው። ትናንትና ያየነው هل تجوز الاستعانة بغير الله ካላህ ውጭ ባለ አካል እገዛን መፈለግ ይቻላል አይቻልም? ይሄን ርዕስ በደንብ አድርገን ተመልክተናል። هل نستعين بالأحياء በህይወት ባሉ ሰዎችስ እገዛን እንፈልጋለን? መታገዝ ይቻላል አይቻልም? ይሄንን በደንብ አድርገን በተፍሲል ተመልክተናል። አሁን ደግሞ ምን አሉ? 23ኛው ጥያቄ ምን አሉ? هل يجوز ይበቃልን النذر ስለት መሳል ይበቃልን لغير ከአላህ ውጭ ላለ አካል ማለት ነው ስለትን መግባት ይቻላል አይቻልም የሚል የሆነ ጥያቄ ነው። هل يجوز ይበቃልን النذر ስለት መግባት ይበቃልን لغير ከአላህ ውጭ ላለ አካል ማለት ነው ስለትን መሳል ይቻላል አይቻልም የሚል የሆነ ጥያቄ አነሱ ማለት ነው። ይሄ ነዝር የሚባለው ነገር ምንድነው? ቢማዕና ሰውየው እንደዚህ ቢያደርግልኝ አላህ እንዲህ ካደረገልኝ ነዝር ባጭሩ በሁለት ይከፈላል። የሚቻላል የማይቻላል። የሚቻለው የሆነው ምንድነው? አላህ ያኒ ማነው ሰውየው ታሞ ከሆነ ወይንም የታመመ ሰው ካለ አላህ ሆይ ያኒ ማነው በሽታዬን ብታስረቀኝ ወይንም እንደዚህ ብታደርግልኝ ልሰግድ ልጾም ኢላ አኺሪሂ ወይም ደግሞ ምስኪኖችን ላበላ ሶደቃ ሶደቄ ብሎ ቢል ይሄ ችግር የለውም ይቻላል፣ ጃኢዝ ነው። የሚከለከለው እሳ ግን አብዛኛው ሰው የሚሰራው ምንድነው? የሚከለከለው ነው። እሱም ያኒ ማለት ነው ቀብር ላይ ሄዶ የሆነ ጨነቀው ሰው ጭንቅ ጥብ ሲለው እዛ ቀብር ላይ ይሄድና ምን ይላል? እንደው የዚህ ቀብር ባልተቤት ሆይ የዚህ ዶሬ ባልተቤት ሆይ ሸኾቹ ምናምን ይልና ምን ያደርጋል? እንደው ሀጃዬም አወጣችሁልኝ ጭንቀቴን ከገላገላችሁልኝ ሁለት በጎን ይዤ እመጣለሁኝ ሀጃዬን አውጡልኝ ብሎ ይሳላል ማለት ነው። ይሄ በጣም ከባድ የሆነ ምን ሽርክ አክበር ከትልቁ ሽርክ ይመደባል። ይሄ ቀጥታ ሰውየው ከእስልምና የሚያስወጣው ወንጀል ሰራ ነው የሚባለው። በጣም ከባድ ነው። ጥንቃቄ ያስፈልጋል ማለት ነው። በብዛት ደግሞ አንድ ማለት ነው ሴቶችም ላይ የሚከሰት ነገር አለ። መሃን የሆነች ሴት መውለድ የማትችል ሴት ምን ልጅ ፍለጋ ትሄዳለች? ቀብር ላይ ትሄዳለች። ቀብር ላይ ሄዳ ሸኾቹ ልጅ አጫለሁና ልጅ ስጡኝ ብላ ተስላ ልጅ ከሰጣችሁኝ በአመቱ ያው ልጄን ይዤ ከበጎች ጋራ ወይንም በጋራ ይዤ እመጣለሁ። ሁለት በግ ሶስት በግ ማለት ነው ይዤ ስለት ገባሁኝ በቃ ስሬ እፈታችኋለሁኝ በበግ ትልና በግ ማለት ነው ተስላ ትሄዳለች። አላህም ደግሞ ማን ነው ያኔ እንደው ለፈተና ልጅ ከሰጣት ማለት ነው ሸኾቹ ሰጡ ይትልና በጓን ይዛ እዛው ቀብር ላይ ማለት ነው። ሱብሃንአላህ በደስታውም ጊዜ ሽርክ ነው፣ በጭንቀቱም ጊዜ ሽርክ ሆነ ማለት ነው። ከባድ ነው። ስለዚህ ይሄ ስለት የሚባለው ነገር በጠቅላላ ከአላህ ውጭ ላለ አካል ይቻላል አይቻልም የሚለውን ነገር ለማንሳት ነው። هل يجوز ይበቃልን النذر ስለት መሳል ስለት መግባት لغير ከአላህ ውጭ ላለ አካል ስለት መግባት ይቻላል አይቻልም ስለት መሳል ይቻላል አይቻልም የሚል ሆነ ጥያቄ አነሱ ማለት ነው። ጀዋብ መልስ ሰጡ ምን አሉ? ላ يجوز ፈጽሞ አይፈቀድም አይበቃም አሉ። النذر ስለት መሳል እኮ አይፈቀድም ኢላ ሊላህ ለአላሁ ተባረከ ወተዓላ እንጂ ከአላህ ውጭ ላለ አካል ውጭ ላለ ለማንም ማለት ነው። ለዛፍም ቢሆን ለጂም ቢሆን ለመላኢካም ቢሆን ለቀብርም ቢሆን ለወልይም ቢሆን ኢላ አኺሪሂ ከአላህ ውጭ ላለ አካል ለማንም ስለትን መሳል አይቻልም አሉ። ላ يجوز النذر ስለት እኮ ማን አይቻልም አይፈቀድም ኢላ ሊላህ ለአላሁ ተባረከ ወተዓላ ብቻና ብቻ እንጂ ከአላህ ውጭ ላለ አካል ለማንም ፈጽሞ አይቻልም አይፈቀድም ብለዋሉ። መረጃችን ምንድነው? لقوله تعالى الله تبارك وتعالى ለማለቱ ምን ይላል? አላሁ ሱብሓነሁ ወተዓላ ቁርአን ላይ ረቢ ኢኒ ነዘርቱ ለከ ማ ፊ በጥኒ ሙሐረረን የሚለውን ማለት ነው የመርየም እናት የተሳለችውን ስለት ማለት ነው መርየምን ስትወልድ ማለት ነው እኔ ያወራችሁን ለአላህ የገባችሁን ስለት አላህ ቁርአን ላይ ጠቀሰልን እንድንማረውና ለኛ ትምህርት ሊሆን ዘንዳ ማለት ነው። ምን አለች? እርጉዝ በነበረችበት ሰዓት ምን አለች? ረቢ ጌታዬ ሆይ ብላ አለች። ኢኒ እኔ እኮ ነደርቱ ተሳልኩኝ ስለት ገባሁ አለች። ኢኒ እኔ እኮ ነደርቱ ለአላህ አላህን ጌታዋን ተማጸነች። ረቢ ጌታዬ ሆይ ኢኒ እኔ እኮ ነደርቱ ተሳልኩኝ ስለት ገባሁኝ ለማን? ለከ ላንተ ማለት ነው። ይኸው ለማን ነው ያለችው? ላንተ ለአላህ ማለት ነው እንጂ ኢኒ ነዘርቱ እኔ እኮ ተሳልኩኝ ለማን? ለወልይ ወይ ደግሞ ለቀብር ወይ ለዛፍ ወይ ለድንጋ ወይ ለጅኒ አላለችም ማለት ነው።
ስለዚህ ረቢ ጌታዬ ሆይ እኔ እኮ ነዘርቱ ተሳልኩኝ ስለተገባሁኝ ለከ ላንተ እኮ ስለተገባሁኝ ምንድነው ምኑ ነው ስለተገባቸው ማ ነገሩን ፊ በጥኒ ሆዴ ላይ ያለውን ነገር ሆዴ ውስጥ ያለውን ነገር ያረገዝኩትን ስለት ገብቻለሁኝ ያኒ ማለት ነው ለምንድን በሰላም ከወለድኩትና ወንድ ያኒ ካደገ ወንድ ነው እሷ የፈለገችውና ወንድ ከሆነና ካደገ በቃ እኔ ምንም ነገር ሳላዘው እኔ እንዲያርግልኝ ሳልል በይተል መቅዲስን እዛው የሚخدም ያንተን መስጂድ ያንተን ቤት መስጂድን ማለት ነው የሚخدም የሚያጸዳ ልጅ ይሆናል አንተን የሚገዛ ልጅ አንድ ይሆን ተስያለሁኝ እኔ ምንም አልፈልገውም ብላ ለአላህ ስለገባች ማለት ነው ስለዚህ ረቢ ጌታዬ ሆይ እኔ እኮ ነዘርቱ ተሳልኩኝ ለከ ላንተ ተሳልኩኝ ማ ነገሩን ፊ በጥኒ ሆዴ ውስጥ ያለውን ያረገዘችውን እርጉዝና በነበረበት ሰዓት ስለነበረ ሆዴ ላይ ያለውን ነገር ተሳልኩኝ ላንተ ሙሐረረን ነፃ ሲሆን ማለት ነው ሙሐረር ማለት ነፃ ሲሆን ከኔ ትእዛዝ ከኔ ሐላፍትና ነፃ ነው በቃ እኔ በምንም ነገር አልፈልገውም እኔን እንዲያርግልኝ አልለውም ማለለው ልጅ ማለት ነው ያንተ መስጂድ ብቻና ብቻ የሚخدም መስጂድን ብቻ የሚያጸዳ መስጂድን ብቻ ይخدም ዘው ያጸዳ አንተን የሚገዛ ልጅ እንድሰጠኝ ስለገባው አለች ስለዚህ በዚህ አንቀጽ መሰረት ምናለን እሷ የተሳለችው በአላህ ብቻና ብቻ ስለሆነ ከአላህ ውጭ ላለ አካል ለማንም ለዛፍም ሆነ ለቁሌ ለድንጋ ስለት መግባት አይቻልም ብለን እንላለን ማለት ነው ምክንያቱም ረቢ ኢኒ ነዘርቱ ለከ ረቢ ጌታዬ ሆይ እኔ እኮ ነዘርቱ ለክ ላንተ ተሳልኩኝ ማ ነገሩን ፊ በጥኒ ሆዴ ላይ ያለው ሆዴ ውስጥ ያለውን ነገር ማለት ነው ያረገዝኩትን ሙሐረረ ነፃ ሲሆን ከኔ ትእዛዝ ነፃ ሲሆን ማለት ነው ኸይረን ስለዚህ ለጌታዋ ብቻ ነው የተሳለችው ካለ ጭራላ ካልመሰለ አይቻልም ነው የምንለው ማለት ነው ከዚህ አንፃር ነው وقوله صلى الله عليه وسلم ملكتኛው عليه الصلاه والسلام ምን ያለው ሐዲስ ላይ من نذر سلت የገባ ይሆን አካል የተሳለ ይሆን አካል አሉ ان يطيع للتازز الله تبارك وتعالى ለመታዘዝ የተሳለ አላህን ለመታዘዝ የተሳለ እንዴት ነው አላህን ለመታዘዝ የሚሳለው ሲባል አሁን ቅድም እንዳልኳችሁ ማለት ነው የሚቻል የሆነ የመሳል አይነት አለ ሰውየው ታሞ ከሆነ አላህ በሽታ ነፃ ካረክ ከበሽታ ከገላገልከኝ ሶላት ሰግዳለሁኝ ይሄን ያህል ቁርአን እቀራለሁኝ ሶደቃ ወጣለሁኝ ኢላ አኺሪህ ብሎ ኸይር ነገር ሰራለሁ ብሎ ከተሳለ ይሄ ጥሩ ነው እና አላህን ለመታዘዝ ነው የተሳለውና መነዘር የተሳለ አዩጢዕ አላህን ለመታዘዝ የተሳለ ፈልዩጢዕሁ ይታዘዘው ችግር የለውም ያኒ ሲሟላለት ሀጃው ሲወጣለት ያኒ ጾም ከሆነ ይጾም ሶላት ከሆነ ይስገድ ሶደቃም ከሆነ ይሶድቅ ችግር የለውም ዒባዳ ስለሆነ ወመን አካል ነዘረ ስለት የገባ የተሳለ ለምን አን يعصي አላህን ለማመጽ ማለት ምን ማለት ነው በምን አላህን ለማመጽ ተሳለ የሚባለው ምን ሲያደርግ ነው መሰላው ለምሳሌ ምን አለ ان قتلت فلانا فعلي لله كذا እገሌ የሚባለውን ሰውዬ ከገደልኩት ለአላህ በቃኔ ልሰግድ ወይ ልጾም ወይ ሶላት ላወጣ ቢል ይሄ ወንጀል ነው የሰውን ነፍስ ማጥፋት ወንጀል ስለሆነ ስለዚህ አይቻልም እና ምን አሉ ومن نذر የተሳለ ان يعصي አላህን ለማመጽ ወንጀል ለመስራት የተሳለ ይሆን አካል فلا يعصيه እንዳያምጸው ጭራሽ እንዳይሰራሩ አስለን ስለትም እንዳይገባ ማለት ነው የተበላ በወንጀል ስለሆነ በወንጀል ላይ ስለት የለም ስለዚህ فلا يعصيه እንዳያምጸው ያንን ወንጀሉ እንዳይሰራ وكذلك እንደዚህ በቃ እና በወንጀል ከሆነ አይቻልም ልክ አሁን ታዲያ በዚህ ሐዲስ መሰረት ምናለን ይሄ ለዛፉ ለድንጋው ለቆሌው ስለት መግባት ምንድነው እያለ ነው ከወንጀል የሚመደበው በል ትልቅ ወንጀል ስለሆነ በዚህ ሐዲስ መሰረት ከአላህ ጭላላ ካለ ስለት መግባት አይቻልም እንላለን ምክንያቱም ወመን ነዘር የተሳለ አን يعصي አላህን ለማመጽ ለወንጀል ያኔ ለቀብር ለዛፍ ለቆሌ መሳል አላህ ማመጽ ነው ለወንጀል አላህን ለማመጽ የተሳለ فلا يعصيه እንዳያምጸው ያኔ ማነው እንዳይሰራ ጭራሽ ወንጀሉንም እንዳይፈጽም በለው መልእክተኛው አለይሂ ሰላቱ ሰላም ከለከለዋል አሉ ስለዚህ በዚህ ሐዲስ መሰረት ምን እናለን ከአላህ ውጭ ላለ አካል ለማንም ስለት መግባት አይቻልም ብለን የምንለው ከዚህ አንፃር ነው አሉ ሐዲሱን ያወራው ረዋሁ ዘግቦታል አልቡኻሪዩ الامام البخاري ዘገበው የሆነ ዘገባ ነው ሐዲሱም የጸደቀ ነው አሉ خيرا هذا هو السؤال ሐራተኛው ጥያቄ ምን አሉ هل يجوز الذبح لغير الله ከአላህ ውጭ ላለ አካል ذبح ማድረግ ወይም ደግሞ እርድ ደግሞ የሚባል ነገር አለ እርድ ማለት ይሄ መሳል ማረድ የሚባለው ነገር هل يجوز ይበቃልን الذبح ማረድ ይበቃልን لغير الله ከአላህ ውጭ ላለ አካል ማረድ مثلا ለዛፍ ሊያርድ ይችላል
ለጅኝ ሊያርድ ይችላል፣ ለቆሌ፣ ለቀብር፣ ለተለያዩ ነገራቶች ከአላህ ውጭ ላለ አካል ሊያርድ ይችላል። እና ሀል የጁዙ ይበቃልን አሉ ጥያቄውን። አዘብሑ ማረድ ሊገይሪላህ ከአላህ ውጭ ላለ አካል ማረድ ይቻላልን? መሰለን ከመን የዝበሑ ሊልጂኒ አው ሊልቀብር ይላል ሼኽ መሐመድ አብዱልወሃብ። ለጅኝና ለቀብር ያረደን ይመስል ማለት ነው። እንደዚህ ማድረግ ይቻላል አይቻልም? ጥያቄውን አነሱት ማለት ነው። ኸይረን አልጀዋብ መልስ ሰጡ ምን አሉ? ላ የጁዝ ፈጽሞ አይቻልም አሉ። እርድ ለአላህ ብቻና ብቻ እንጂ ከአላህ ውጭ ላለ አካል ለዛፉ፣ ለድንጋይ፣ ለቆሌ፣ ለምናምን አይታረድም ማለት ነው። ኸይረን መረጃው ታዲያ ምንድን ነው? ወደሊሉ መረጃው ቀውሉሁ ተዓላ የአላሁ ተባረከ ወተዓላ ቃል ነው። አላህ ቁርአን ላይ ምን ይላል? ፈሶሊ ሊረቢከ ወንሐር ይላል። ፈሶሊ ስገድ ይላቸዋል አላህ መልእክተኛውን ሲያዛቸው፣ ፈሶሊ ስገድ ሊረቢከ ለጌታህ ብቻና ብቻ ስገድ፣ ለአላህ ብቻ ስገድ ይላቸዋል። ለጌታህ ብቻና ብቻ ስገድ። ወንሐር አይ ኢዝበሕ ሊረቢክ ማለት ነው። ወንሐር ማለት እረድ፣ አሁንም ለማን? ለጌታህ ብቻና ብቻ እረድ ማለት ነው። ስለዚህ ፈሶሊ ሊረቢከ ለጌታ ብቻ ስገድ፣ ወንሐር እረድም ለጌታህም ብቻ ረድ እያለ ስለሆነ አነሐሩ ሊፈስሩት ነው። ስለዚህ ነሐር የሚባለው ነገር ያኒ ወንሐር ማለት እረድ ማለት ነው። እርድህንም ለአላህ ብቻ አድርግ ብሎ አላህ መልእክተኛውን ስላዘዘ እኛም እርድ የሚታረደው ለአላህ ብቻ ነው እንጂ ከአላህ ውጭ ላለ አካል አይታረድም። ለጅኙ ለምኑ ማረድ አይቻልም። በል ከአላህ ውጭ ላለ አካል ማረድ ከሽርከል አክበር ይመደባል። ከእስልምና ከሚያስወጣው ከሽርከል አክበር ይመደባል። ሰውየው ከአላህ ውጭ ላለ አካል ካረደ ከእስልምና ይወጣል ብለን ነው የምናምነው ማለት ነው። ኸይረን ይሄ ወንሐር የሚለውን ትንሽ ማዕናው ስለሚርቅ በአረበኛ ሊፈቱት ነው። ወደ ገር ወደ ሆነ አረበኛ ግልጽ ወዳለ አረበኛ ሊፈቱት ነው። ኢንሐር ማለት እኮ አሉ ኢዝበሕ ሊላህ ማለት ነው አሉ። ኢዝበሕ እረድ ማለት ነው። ሊላህ ለአላህ ብቻና ብቻ እረድ ማለት ነው ብለው ፈሰሩት። ወንሐር ማለት ኢዝበሕ ሊላህ ለአላህ እረድ እያለ እያዘዛቸው ነው። እርድህን ማረድ አለብህ ለአላህ ብቻና ብቻ ነው ብሎ አላህ እያዘዛቸው ነው አሉ። ስለዚህ አላህ መልእክተኛውን ያዘዘው ለአላህ ብቻ እረድ ብሎ ስለሆነ ያዘዛቸው ሶላት ከአላህ ውጭ ላለ አካል መስገድ እንደማይቻለው ሁሉ ከአላህ ውጭም ላለ አካል ማረድ አይቻልም ብለን እንላለን ማለት ነው። ኸይረን ወቃለ ሰለላሁ ዐለይሂ ወዐላ ወሰለም መልእክተኛውም ዐለይሂ ሰላቱ ወሰላም ሐዲስ ላይ ምን ይላሉ? ለዐነ አላሁ መን ዘበሐ ሊገይሪላህ ይላሉ። ለዐነ አላህ አላህ እኮ ረግሟል አሉ። በቃ አላህ ረግሟል። የአላህ እርግማን ማለት ምን ማለት ነው? አላህ ረገመ ማለት ከጀነቱ አባረረ ማለት ነው። ለዐነ አላህ ረግሟል ቢማዕና አብዓደሁ ወጠረደሁ ሚን ረሕመቲሂ ከእዝነቱ ከጀነት በቃ አላህ አያዝንለትም። ከአላህ እዝነት የተባረረ ደግሞ ያው የተላይ እንደሚያርፍ ከባድ ነው። ስለዚህ ለዐነ አላህ ረግሟል አሉ። አላህ ረግሞታል አሉ። መን አካልን ዘበሐ ያረደ የሆነን አካል ሊገይሪላህ ከአላህ ውጭ ላለ አካል ያረደ የሆነን አካል አላህ ረግሞታል፣ አላህ ከጀነቱ አባሮታል አሉ። የተለያዩት ከጀነት ከተባረረ ይትዳል እሳት ነው ማለት ነው የሚያርፈው የሚቀመጠው። ስለዚህ ለዐነ አላህ ረግሟል። መን ዘበሐ ያረደን ሊገይሪላህ ከአላህ ውጭ ላለ አካል ያረደን አላህ ረግሞታል ብለው መልእክተኛው ዐለይሂ ሰላቱ ወሰላም ስለተናገሩ በዚህ ሐዲስ መሰረት ምን እንረዳለን? አዘብሑ ሊገይሪላህ ከአላህ ውጭ ላለ አካል ማረድ ላ የጁዝ ፈጽሞ አይቻልም ብለን ነው የምንለው። በል ከአላህ ውጭ ላለ አካል ማረድ ለቀብር ለምናምን ማረድ ከትልቁ ሽርክ አይነት ይመደባል። ምክንያቱም የያዝነው ርዕስ ምንድነው? አንዋዑ ሽርክ አክበር የትልቁ ሽርክ አይነቶችን ስለሆነ ያየን ያለ ነው። ስለዚህ ጥንቃቄ ያስፈልጋል ነው። ከአላህ ውጭ ላለ አካል ማረድ አይቻልም። እርድ ለአላህ ብቻና ብቻ ነው የሚሆነው ብለን እንላለን። ከዚህ በመነሳት አሉ ሐዲሱን ያወራው ረዋሁ ሙስሊም ኢማም ሙስሊም የዘገበው ዘገባ ነው። ሐዲሱም ሳቢትና የጸደቀ የሆነ ሐዲስ ነው ብለው ተናገሩ ማለት ነው። ኸይረን ሀዛ ወላሁ አዕለም ነክተፊ ቢሀዛል ሚቅዳር ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።